በመላው ዓለም ላይ የሚሰማው የዲፕሎማሲ ነጎድጓድ በአሁኑ ሰዓት ከሰሜን ዋልታ እስከ ዋሽንግተን ዲሲ ከብራሰልስ እስከ ለንደን ያለውን የፖለቲካ መሰረት እያናገው ይገኛል። ለ80 ዓመታት ያህል እንደ ብረት የጠነከረና የማይፈርስ ተደርጎ ይታሰብ የነበረው የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ በአሁኑ ሰዓት በታሪኩ ታይቶ የማይታወቅና ወደ መቃብር ሊወስደው የሚችል ሁኔታ ውስጥ ገብቷል። የዚህ ሁሉ ታላቅ ድራማና ዓለምን ያንቀጠቀጠ ውጥረት ማዕከል ደግሞ በበረዶ የተሸፈነችው ግሪንላንድ ነች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ደሴት የአሜሪካ የግል ንብረት ለማድረግ የጀመሩት እልህ አስጨራሽና አምባገነናዊ ግፊት በአትላንቲክ ውቅያኖስ ማዶ ያሉ ወዳጆቻቸውን ወደ ጠላትነት ቀይሯቸዋል። ይህ ጉዳይ ተራ የዲፕሎማሲ አለመግባባት ሳይሆን መላው ዓለምን ወደ አዲስና አስፈሪ ወታደራዊ መጠፋፋት የከተተ የጥምረቱን ህልውና በሞትና በሕይወት መካከል ያቆመ የክፍለ ዘመኑ ትልቅ ጂኦፖለቲካዊ የመሬት መንቀጥቀጥ ነው። ፕሬዝዳንት ትራምፕ በዳቮስ የዓለም ኢኮኖሚ ፎረም ላይ ባደረጉት ንግግር ግሪንላንድን የግዴታ አሜሪካ ማግኘት አለባት ብለው ሲያውጁ ንግግራቸው እንደ መብረቅ ነበር መላውን አውሮፓ ያናወጠው። ትራምፕ ግሪንላንድን ለማግኘት ያላቸው ጽኑ ፍላጎት ከመሬት ስፋት በላይ የሆነ ስትራቴጂካዊ ስሌት አለው። እንደ እርሳቸው እይታ አሜሪካ በግሪንላንድ ላይ ሙሉ ቁጥጥር ካላደረገች የሩሲያና የቻይና ግዙፍ የጦር መርከቦችና የባህር ውስጥ ተዋጊዎች አሜሪካን በቀጥታ ሊያጠቁ የሚችሉበትን የጓሮ በር ያገኛሉ። በመሆኑም ትራምፕ ግሪንላንድ የኛ ግዛት ነች፣ አሜሪካ ውስጥ ነው ያለችው በማለት የዴንማርክን ሉዓላዊነት ወደ ጎን በመግፋት አዲስና አስፈሪ የታሪክ ምዕራፍ ከፍተዋል። ይህ የትራምፕ የሪል ስቴት አስተሳሰብ ወደ ዓለም አቀፍ ፖለቲካ ሲመጣ ግን የዓለምን ሰላም የሚቀይር አደገኛ መርዝ ሆኖ ተገኝቷል። በዚህ ሁኔታ የተደናገጡት የዴንማርኩ ጠቅላይ ሚኒስትር ሜት ፍሬድሪክሰን እና የኔቶ ዋና ጸሐፊ ማርክ ሩተ አሜሪካን ለማረጋጋትና ጥምረቱ እንዳይፈርስ ለማድረግ በታላቅ ጭንቀት ውስጥ ይገኛሉ። ትራምፕ ግን ወዳጅነቱን ወደ ጎን በመተው ዴንማርክ ግሪንላንድን ካልሸጠች ወይም ካላስረከበች በመላው አውሮፓ ላይ ከባድ የንግድ ማዕቀብና የታሪፍ ጦርነት እንደሚከፍቱ ዝተዋል። ይህ ዛቻ ደግሞ ተራ ዛቻ ሳይሆን የአውሮፓን ኢኮኖሚ እስከ ወዲያኛው ሊያሽመደምድ የሚችል የኢኮኖሚ ሽብርተኝነት ተደርጎ ተወስዷል። ትራምፕ በንግግራቸው ወቅት አውሮፓን ከሁለተኛው የዓለም ጦርነት በኋላ ያዳነቻት አሜሪካ ነች፣ አሁን ደግሞ የምትፈልገውን የበረዶ ቁራጭ ካልሰጡን ዋጋቸውን ያገኛሉ በማለት የተናገሩት ንግግር በአውሮፓውያን ዘንድ እንደ ታላቅ ውርደትና ንቀት ተቆጥሯል። ይህ በታሪክ ታይቶ የማይታወቅ የቃላት ጦርነት በአሜሪካና በኔቶ መካከል ያለውን መተማመን አመድ አድርጎታል። ይባስ ብሎም ትራምፕ በኔቶ አባል ሀገራት ላይ የሰነዘሩት ወታደራዊ ትችት ቁስሉን ይበልጥ እንዲመረቅዝ አድርጎታል። ፕሬዝዳንቱ በአፍጋኒስታን ጦርነት ወቅት የአውሮፓ ወታደሮች ከጦር ግንባር ርቀው ይደበቁ ነበር በማለት የተናገሩት ንግግር በመቶዎች የሚቆጠሩ ወታደሮቻቸውን በዚያ ጦርነት ላጡት እንደ ብሪታንያና ካናዳ ላሉ አገራት እንደ መርዛማ ጩቤ ተቆጥሯል። ብሪታንያ በዚህ ጦርነት 457 ጀግኖቿን አጥታለች። ካናዳና ዴንማርክ የደም መስዋዕትነትን ከፍለዋል። ትራምፕ ግን ይህንን ሁሉ መስዋዕትነት ወደ ጎን በመግፋት አሜሪካ ኔቶን አትፈልገውም፣ ኔቶ ግን ያለ አሜሪካ ባዶ ነው በማለት የተናገሩት ንግግር የጥምረቱን አባላት ወደ ከፋ እልህና ቁጣ መርቷቸዋል። ይህ የትራምፕ ንግግር በአውሮፓ ፖለቲከኞች ዘንድ ታሪካዊ ክህደት ተብሎ የተጠራ ሲሆን አሜሪካ አስተማማኝ ወዳጅ መሆኗን ጥያቄ ውስጥ እንዲገባ አድርጎታል። በዚህ መፋጠጥ ውስጥ ኔቶና አሜሪካ የደረሱበት ወታደራዊ ደረጃ እጅግ አስፈሪ ነው። ትራምፕ በሰላም ካልሆነ በኃይል ግሪንላንድን መውሰድ እንችላለን፣ ማንም ሊያቆመን አይችልም የሚል ኦፕሬሽን በማቀድ ላይ መሆናቸውን የሚጠቁሙ መረጃዎች እየወጡ ነው። ምንም እንኳን በዳቮስ ስምምነት አሜሪካ ወርቃማ ጉልላት የተባለውን እጅግ ዘመናዊ ሚሳኤል መከላከያ ስርዓት በግሪንላንድ ላይ ለመትከል የሚያስችላት ሲሆን ይህ ደግሞ ግሪንላንድን ወደ ቀጥተኛ የጦር ቀጠናነት ይቀይራታል። ይህ ወታደራዊ እንቅስቃሴ ሩሲያንና ቻይናን በከፍተኛ ሁኔታ ያስቆጣ በመሆኑ ዓለም ወደ ሶስተኛው የዓለም ጦርነት ልታመራ የምትችልበትን ቀጭን መንገድ እየጠረገ ይገኛል። ኔቶ አሁን ያለበት ሁኔታ በሁለት እሳት መካከል እንደመሆን ነው። በአንድ በኩል የአሜሪካን ፍላጎት ባለማሟላት ጥምረቱ እንዲፈርስና አውሮፓ ለሩሲያ ጥቃት ተጋላጭ እንድትሆን ማድረግ፣ በሌላ በኩል ደግሞ የዴንማርክና የሌሎች አባላትን ሉዓላዊነት አሳልፎ በመስጠት የድርጅቱን የሕግ መሰረት ማፍረስ ነው። ይህ ጭንቀት በብራሰልስ በሚገኙ የኔቶ ቢሮዎች ውስጥ ታላቅ ድንጋጤን ፈጥሯል። የኔቶ ዋና ጸሐፊ ማርክ ሩተ ትራምፕን ለማስደሰት ሲሉ የአርክቲክ ደህንነትን ለማጠናከር ተስማምተናል ቢሉም ይህ አባባል ግን በዴንማርክና በግሪንላንድ ሕዝብ ዘንድ እንደ ለስላሳ ክህደት ነው የታየው። ኔቶ በአሁኑ ሰዓት በአንድ በኩል የአሜሪካን አምባገነናዊ ፍላጎት እያስተናገደ፣ በሌላ በኩል ደግሞ የራሱን አባላት ቁጣ ለማብረድ በሚያደርገው ጥረት ውስጥ ሆኖ ህልውናው አደጋ ላይ ወድቋል። በዚህ ታላቅ የኃይል መፋጠጥ ውስጥ ዋነኛ ተጎጂ የሆኑት የግሪንላንድ ነዋሪዎች ናቸው። በዋና ከተማዋ ኑክ የሚገኙ ዜጎች አሜሪካ በማንኛውም ሰዓት ወታደራዊ ወረራ ልታካሄድብን ትችላለች በሚል ፍርሃት ውስጥ ይገኛሉ። የግሪንላንድ መንግስት ለዜጎቹ ለ5 ቀናት የሚሆን ምግብና ውሃ አከማቹ የሚል መመሪያ ማውጣቱ
ሁኔታው ምን ያህል የከፋና አስፈሪ ደረጃ ላይ እንደደረሰ ያሳያል። ሰዎች በታላቅ ጭንቀት ውስጥ ሆነው ሻማዎችን፣ የንጽህና መጠበቂያዎችንና የታሸጉ ምግቦችን ሲገዙ ማየት በ21ኛው ክፍለ ዘመን የማይታሰብና ልብ የሚሰብር ክስተት ሆኗል። አንድ የግሪንላንድ ነዋሪ እንደተናገረው እኛ ለትራምፕ የበረዶ ቁራጭ ብቻ ነን፣ ለሕይወታችን ደህንነት ደንታ የለውም በማለት የገለጸው ስሜት የአሜሪካ አዲሱ የውጭ ጉዳይ ፖሊሲ ምን ያህል ሰብአዊነት የጎደለው መሆኑን ያሳያል ሲሉ የምዕራባውያኑ መገናኛ ብዙሃን እየዘገቡ ነው። የአውሮፓ መሪዎች አሁን የትራምፕን ዛቻ ለመመከት የአውሮፓ ጦር ኃይል የመመስረት ሐሳብን በድጋሚ እያነሱ ይገኛሉ። የፈረንሳይና የጀርመን መሪዎች አሜሪካ ከአውሮፓ ጀርባ መቆሟን ካቆመች አውሮፓ ራሷን ለመከላከል ግዴታ የራሷን ጦር ጥምረት መፍጠር አለባት የሚል እምነት ላይ ደርሰዋል። ይህ ደግሞ የኔቶን ሞት የሚያፋጥን ክስተት ነው። ብሪታንያም ብትሆን በጠቅላይ ሚኒስትር ኬር ስታርመር በኩል ባስተላለፈችው መልእክት በታሪፍ ዛቻ ምክንያት መሪዎቻችን ደግሞ የኔቶን ጥምረት እያፈረሱ መሆናቸው የታሪክ ትልቅ ስላቅ ሆኖ ተመዝግቧል። በአርክቲክ ውቅያኖስ ላይ የሚታየው ወታደራዊ እንቅስቃሴና የጦር መርከቦች ክምችት ቀጣዩ ዓለም አቀፋዊ ግጭት በበረዶ ላይ የሚደረግ የደም መፍሰስ እንዳይሆን ያሰጋል። ይህ በአሜሪካና በሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ መካከል የተፈጠረው ታላቅ ፍጥጫ ከመደበኛው ዲፕሎማሲያዊ ንትርክ አልፎ የዓለምን የኃይል ሚዛን ወደማይታወቅ ጥልቁ ገደል እየገፋው ይገኛል። ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ላይ ያላቸውን ጽኑ የማይናወጥ ፍላጎት በዳቮስ የዓለም ኢኮኖሚ መድረክ ላይ በይፋ ሲያስተጋቡ ንግግራቸው ለዓመታት የተገነባውን የምዕራባውያን አንድነት እንደ መስታወት አድቅቆታል። ፕሬዝዳንቱ ግሪንላንድን የአሜሪካ የግል ንብረት የማድረግ ሕልማቸው በአውሮፓ ሀገራት ዘንድ እንደ ዘመናዊ ወረራና የሉዓላዊነት ጥሰት ተደርጎ ተቆጥሯል። ይህ እልህ አስጨራሽ ፍጥጫ በአሁኑ ሰዓት ወደ ታላቅ ወታደራዊ መፋጠጥ ተቀይሮ የዓለምን ሰላም በአንድ ሰው ፍላጎት ገመድ ላይ አንጠልጥሎታል። የትራምፕ ስትራቴጂ በአንድ በኩል ግዙፍ የኢኮኖሚ ጦርነትን፣ በሌላ በኩል ደግሞ ወታደራዊ ማስገደድን የያዘ ነው። በአውሮፓ ምርቶች ላይ ለመጣል ያቀዱት ከ10 እስከ 25 በመቶ የሚደርሰው የንግድ ታሪፍ እንደ ዴንማርክ ያሉ ትናንሽ ሀገራትን ብቻ ሳይሆን እንደ ጀርመን እና ፈረንሳይ ያሉ ባለግዙፍ ኢኮኖሚ ሀገራትን ለማንበርከክ የታለመ የኢኮኖሚ ጅራፍ ነው። ይህ ታሪፍ በአውሮፓውያን ላይ ብቻ የተሰነዘረ ሳይሆን አሜሪካ ለኔቶ የምትሰጠውን ዋስትና ለመቀነስ እንደ መሳሪያ እየተጠቀመችበት ይገኛል። ትራምፕ በግልጽ እንደሚናገሩት አውሮፓውያን ግሪንላንድን ለአሜሪካ ካላስረከቡ ወይም ኔቶ ለአሜሪካ ፍላጎት ሙሉ በሙሉ ካልተገዛ አሜሪካ ጥምረቱን ትታ ልትወጣ እንደምትችል የሰነዘሩት ማስጠንቀቂያ መላውን አውሮፓ በድንጋጤ ሽባ አድርጎታል። ይህ ወታደራዊ መፋጠጥ ወደ ከፍተኛ ደረጃ የደረሰው አሜሪካ በግሪንላንድ ላይ ያላትን የጦር ኃይል መገኛ ለማስፋፋት የ1951ን የሁለትዮሽ ስምምነት በድጋሚ ለመደራደር ባቀረበችው ጥያቄ መሰረት ነው። ይህ ስምምነት ከተቀየረ አሜሪካ በግሪንላንድ ላይ የፈለገችውን ያህል ጦር የማስፈርና እጅግ ዘመናዊ የሆኑ የሚሳኤል መከላከያ ስርዓቶችን የመትከል መብት ታገኛለች። ይህ ደግሞ ግሪንላንድን የአውሮፓ ጋሻ ከማድረግ ይልቅ የአሜሪካ የፊት ግንባር የጦር ቀጠና ያደርጋታል። ፕሬዝዳንት ትራምፕ ወርቃማ ጉልላት ወይም ጎልደን ዶም ብለው የሚጠሩትን የጠፈርና የሚሳኤል መከላከያ ጋሻ በግሪንላንድ በረዶ ላይ ለመትከል መፈለጋቸው ሩሲያንና ቻይናን በቀጥታ ኢላማ ያደረገ በመሆኑ አርክቲክን ወደ ዓለም አቀፍ የጦር አውድማነት እየቀየራት ይገኛል። የኔቶ ዋና ጸሐፊ ማርክ ሩተና የዴንማርኩ ጠቅላይ ሚኒስትር ሜት ፍሬድሪክሰን በትራምፕ ግፊትና በራሳቸው ሀገራት ብሔራዊ ኩራት መካከል ተቀርቅረው ይገኛሉ። ሩተ ጥምረቱን ለማዳን ሲሉ በትራምፕ የቀረበውን የአርክቲክ ደህንነት የማጠናከር እቅድ ቢቀበሉም ይህ ውሳኔ ግን የኔቶ አባላት መካከል ታላቅ መከፋፈልን ፈጥሯል። በተለይም በብሪታንያና በፈረንሳይ በኩል የሚሰማው ተቃውሞ እጅግ ከረር ያለ ነው። ብሪታንያ አሜሪካ ለኔቶ አባላት መስዋዕትነት ያሳየችው ንቀትና በአፍጋኒስታን ጦርነት ወቅት የተሰዉትን ወታደሮች መዘርጠጧ በአጋሮቿ መካከል ያለውን የቆየ ወዳጅነት ወደ ጥላቻ ቀይሮታል። የአውሮፓ ፖለቲከኞች አሁን አሜሪካን እንደ አስተማማኝ ወዳጅ ሳይሆን እንደ አንድ አደገኛና ያልተገመተ ኃይል እያዩት ይገኛሉ። ይህ ወታደራዊ መፋጠጥ በቀጣይነት የት ሊደርስ ይችላል የሚለው ጥያቄ የበርካታ ስትራቴጂስቶች ስጋት ሆኗል። አሜሪካ ከኔቶ ጋር ያላት ወታደራዊ ትብብርን ካቋረጠች አውሮፓ ራሷን ለመከላከል የራሷን የጦር ኃይል ለመመስረት ትገደዳለች። ይህ ደግሞ ከሁለተኛው የዓለም ጦርነት በኋላ የተገነባው የዓለም ስርዓት ሙሉ በሙሉ መፈራረስ ማለት ነው። ትራምፕ በዳቮስ ባደረጉት ንግግር አውሮፓ ወደ ታች እየወረደች ነው፣ እኛ ግን ወደ ላይ እየወጣን ነው በማለት የተናገሩት ንቀት የተሞላበት ሐሳብ አሜሪካ ከአውሮፓ ጋር ያላትን ግንኙነት እንደ ንግድ ልውውጥ ብቻ እንደምታየው ማሳያ ነው። ፕሬዝዳንቱ ግሪንላንድን ለማግኘት ያላቸው አባዜ አሜሪካን ከዓለም አቀፍ ሕግጋትና ከዲፕሎማሲያዊ መርሆች ውጪ እንድትወጣ አድርጓታል። በግሪንላንድ በኩል ያለው ሁኔታ ደግሞ ይበልጥ አሳዛኝና አስፈሪ ነው።
የደሴቲቱ ነዋሪዎች የትራምፕን ዛቻ ተከትሎ ለጦርነት ዝግጅት እያደረጉ መሆናቸው በዘመናዊው ዓለም የማይታመን ክስተት ሆኗል። ሰዎች በየቤታቸው ውስጥ ምግብና ውሃ እያከማቹ፣ የግሪንላንድ መንግስትም የድንገተኛ አደጋ መመሪያዎችን እያወጣ መሆኑ ውጥረቱ ምን ያህል ወደ ህዝቡ ውስጥ ሰርጎ እንደገባ ያሳያል። ትራምፕ ግሪንላንድን እንደ በረዶ ቁራጭ ቢመለከቷትም ለነዋሪዎቿ ግን ማለቂያ የሌለው ውርደትና የስጋት ምንጭ ሆኖባቸዋል። ይህ ህዝባዊ ቁጣና ስጋት በአውሮፓና በአሜሪካ መካከል ያለውን የባህልና የፖለቲካ ትስስር ይበልጥ እያላለው ይገኛል። የዓለም ልዕለ ኃያላን የሆኑት ሩሲያና ቻይና ይህንን በአሜሪካና በኔቶ መካከል የተፈጠረውን ክፍተት በታላቅ ደስታ እየተከታተሉት ይገኛሉ። አሜሪካ ከአውሮፓ ጋር ስትጋጭ፣ ሩሲያ በአርክቲክ ክልል ላይ ያላትን ወታደራዊ መገኘት በከፍተኛ ሁኔታ እያሳደገች ነው። ቻይናም በበኩሏ ፖላር ሲልክ ሮድ በሚል ሽፋን በክልሉ ላይ ያላትን ኢኮኖሚያዊ ተጽዕኖ ለማስፋት በትጋት እየሰራች ነው። ትራምፕ ግሪንላንድን ለመቆጣጠር የሚያደርጉት ጥረት በክልሉ ላይ ያለውን ሰላም በማናጋት ለሩሲያና ለቻይና ተጨማሪ ዕድሎችን እየፈጠረ ነው። ይህ ደግሞ በምዕራባውያን ላይ የሚደርሰውን ጂኦፖለቲካዊ ውድቀት ይበልጥ ያፋጥነዋል። ይህ በአሜሪካና በኔቶ መካከል የተፈጠረው የታሪክ ታላቁ ወታደራዊና ፖለቲካዊ ፍጥጫ አሁን ወደ ቀጥተኛ ስትራቴጂካዊ የጦርነት ቀጠና እየተቀየረ ይገኛል። ፕሬዝዳንት ዶናልድ ትራምፕ የግሪንላንድን ግዛት ለመቆጣጠር ያላቸው አባዜ አሜሪካ ከሁለተኛው የዓለም ጦርነት በኋላ ከዴንማርክ ጋር የተፈራረመችውን የ1951ን የሁለትዮሽ የመከላከያ ስምምነት እስከ መቅደድ ደርሷል። ይህ ስምምነት አሜሪካ በግሪንላንድ ላይ ያላት ወታደራዊ መገኘት የሚወስን ቢሆንም ትራምፕ ግን አሁን ያለውን የቱሌ የጦር ሰፈር በማስፋፋት መላዋን ደሴት የአሜሪካ የኒውክሌርና የሚሳኤል መከላከያ ማዕከል ለማድረግ እየተንቀሳቀሱ ነው። ይህ እንቅስቃሴ በኔቶ አባል አገራት ዘንድ እንደ ወታደራዊ ወረራ ተቆጥሯል። ምክንያቱም ትራምፕ አሜሪካን ለመጠበቅ ሲሉ አውሮፓን ለሩሲያ የሚሳኤል ጥቃት ቀጥተኛ ኢላማ እያደረጓት መሆኑ ግልጽ ሆኗል። ትራምፕ በዳቮስ ባደረጉት ንግግር ግሪንላንድ ቀዝቃዛና ስትራቴጂካዊ ቦታ ላይ ያልተቀመጠች በማለት ቢያንኳስሷትም በሌላ በኩል ግን የአሜሪካ የግል ንብረት ካልሆነች ዓለም ሰላም አታገኝም በማለት የሚጋጭ ሐሳብ ሰንዝረዋል። ይህ የትራምፕ ፓራዶክሳዊ አቀራረብ አውሮፓውያንን ይበልጥ ግራ አጋብቷቸዋል። በተለይም ወርቃማው ጉልላት ወይም ጎልደን ዶም የተሰኘው እጅግ ዘመናዊ የሚሳኤል መከላከያ ስርዓት በግሪንላንድ ላይ እንዲተከል የቀረበው እቅድ በአውሮፓ ሰማይ ስር አዲስ የጦርነት ነጋሪት እንዲሰማ አድርጓል። ይህ ስርዓት አሜሪካን ከሩሲያ የሚሳኤል ጥቃት ይከላከላል ተብሎ ቢታመንም አውሮፓውያን ግን ይህ ስርዓት አሜሪካን ብቻ የሚጠብቅ እንጂ ለነሱ ደህንነት ዋስትና የማይሰጥ በመሆኑ በጽኑ እየተቃወሙት ነው። ይህ ደግሞ በኔቶ ውስጥ ያለውን አንዱ ለሁሉም ሁሉም ለአንዱ የሚለውን የመረዳዳት መርህ ማለትም አርቲክል 5 መሰረት እያፈረሰው ነው። ታሪካዊው ስላቅና አስከፊው መፋጠጥ የሚጀምረው እዚህ ጋር ነው። አሜሪካ በታሪኳ ለመጀመሪያ ጊዜ የኔቶን ያጋበጥሷል። ይህ ወታደራዊ መፋጠጥ አሁን ወደ ካናዳም ተሻግሯል። ትራምፕ ካናዳን ከሰላም ቦርዱ ማውጣታቸውና ከጠቅላይ ሚኒስትር ጀስቲን ትሩዶ ጋር የገቡበት የቃላት ጦርነት የሰሜን አሜሪካን ደህንነትም ጥያቄ ውስጥ ጥሎታል። አሜሪካ ከጎረቤቶቿና ከቆዩ ወዳጆቿ ጋር የምታደርገው ይህ ትንኮሳ በዓለም አቀፍ ደረጃ ያለው የአሜሪካን ተሰሚነት አሽቆልቁሎታል። አውሮፓውያን አሁን አሜሪካን የሚያዩት እንደ ሰላም ጠባቂ ሳይሆን እንደ አንድ ጥቅሟን ብቻ የምታሳድድና ለማንኛውም ወታደራዊ እርምጃ ወደ ኋላ ለማትል ቀውጢ ኃይል ነው። ይህ አመለካከት ደግሞ አውሮፓውያን የራሳቸውን የኒውክሌርና የወታደራዊ አቅም እንዲገነቡ አስገድዷቸዋል። በትራምፕና በኔቶ መካከል ያለው የኢኮኖሚ መፋጠጥም ሌላ የአደጋው ገጽታ ነው። ፕሬዝዳንቱ አሜሪካ በኢኮኖሚ እየገሰገሰች ነው፣ አውሮፓ ግን እየወደቀች ነው በማለት በዳቮስ የሰነዘሩት ንግግር በሁለቱ አህጉራት መካከል ያለውን የኢኮኖሚ ትብብር ወደ ንግድ ጦርነት ቀይሮታል።